ልትሸውረኝ አልፈቅድልህም። ገባህ? እኔ እንደዚህ አይነት ሰው እንደሆን ሲጀምር አንተ ነገር ጋር ከፋኝ ያልከው ገባህ? እሺ ጎረቤት እኮ እንዳይሰማን ቀጥ እየወጣሁ ረበሽኩ በጣም ነው እኔ ሄዳለሁ። በቃ ልቀቀኝ። ተረጋግተሽ ነበር የማታወሪው? ምንም ረጋጋው ነገር የለም። አንተን ብሎን ፕላንህን በደንብ ነው የማውቀው። ወንድም ያሳካል ያርግልህ። ምንም ችግር የለውም። እኛ ጠርተነው ነው የመጣው። እሺ ወንድምነትህ እንደ ወንድምነት ሆኖ ሳለ አዳምጠኝ። የወንድምህን ፕላንና የወንድምህን ፍላጎት እያወቅ አንተን ተከትለህ እዚህ ድረስ መጣህ አይደል? በርታ። እኔ ልቀቀኝ። ያሲን ከዛ ባለ ሁሉም ነገር ካየሽ በኋላ ይጠጥሻል። የሚተረጋጊ በመጀመሪያ ደረጃ ማየው ነገርም የለም። ምንም የምጸጸተውም ነገር የለም። ምንም ችግር የለም። ግን ደግሞ እስከ መቼ ነው ስራ ቦታ ነኝ እያልከ እንደዚህ? ችግር የለም። ዛሬ ነው በመጀመሪያ ደረጃ ተረጋጊ። ዛሬ ደረስኩት አይደል እኮ ተረጋጊ። እስከ መቼ ነው? ብዙ ጊዜ ብዙ ጊዜ እኮ ስራ ቦታ ነኝ ትለኛለህ። ሁሌም ስራ ቦታ ነኝ። ዛሬ ነው እንደዚህ አይነት ነገር የተፈጠሩት። ዛሬም ደግሞ እዚህ ቤት የመጣሁበት ምክንያት እነሱ ዋሽተውን የጠሩኝ። እኔ ልዑል የሆነ ነገር የሆነ መስሎኝ ነው የመጣሁት። ችግር ተፈጥሯል ምናምን ብለውኝ ነው የመጣሁት። ሄርሚ ፕሊዝ ተረጊኝ። ዛሬ ብቻ ነው ምንም የተፈጠረ ነገር የለም። ሄርሚ እስከ ዛሬ ዋሽቼ እሻውቃለሁ? እኔ ነኝ ዛሬ ብቻ የመጣሁት እንጂ ብዙ ጊዜ ስራ ነኝ እያልክ እዚህ እንደምትመጣ ነው የተረዳሁት። ገባህ? ምክንያቱም ስራ ቦታ ስራ እየሰራሁ ነው። አትመስልኝ። በቃ አብረን ልሂድ። ረጋጋለሁ። በቃ እሺ ልቀቀኝ። ስለምወድና ስለማፈቅር ነው። ገባህ? በምንም ነገር ላይ አይመስለኝም። አይችልም። አንተን ስለማመን አይደለም። ከማንም ጋር ላይ ካልፈልግም ድጋሚ እንድትጎዳ አልፈልግም። ገባህ? አንተ የኔና አብርሃም ለምንድን ነው የማትረዳኝ? እኔ መውሸቱ በዚህ ልክ ለምን አስፈለገ? እኔ ለምንድን መጥፎ ሰው የምታስብለኝ? ለምን? ስለምወድና ስለማፈቅር እሰራልሃለሁ። ገባህ? ከጎኔ እንድትርቅብኝ አልፈልግም። ከዛ ባለፈ እዛ ግን ሄደህ የምታደርገው ነገር ተገቢ አይደለም። ከሆነ በቃ አልጎዳብሽም፣ የትም አልሄድብሽም። እኔ እኮ አብርሃም ቢገባት ከልጅ ጋር በጣም ብዙ ጊዜ እንድታሳልፍ ብታመጣው እንኳን ልጅ እኔ የምወደው የማከብረውም ያንተ ልጅ ስለሆነ ስለምወደው ነው። ገባህ? እንጂ ሌላ ነገር እንዲሰማኝ አሁን ለዚህ ነው ለዛሬ የተፈጠሩ ነው የሁሉ ነገር ወይስ ከዚህ በፊት ነበር ነው? ኤፍሬም አንተንም በደንብ ፕላንን ፕሮግራምን በደንብ ነው የማውቀው። አንተ እኔን ከእሱ ጋር ለማድረግ በጣም ፕላን አድርገህ የተነሳ ሰው ነህ። በደንብ ነው የማውቀው። ገባህ? ዛሬ ደግሞ የእሱን ወይ የወንድምህን ሀሳብ ያሳካኸው ያድርግልክ፣ ያሳካል። እሺ ወንድምህን ማዳመጥ ተገቢ ነው ብለህ ታስባለህ? የወንድምህ ሀሳብ ትክክል እንዳልሆነና የምታፈቅረኝ ከሆነ እኮ እንደዚህ ቦታ ላይ መገኘት ተገቢ አይደለም። ለምን ምክንያቶችን እየፈጠርክ እሷ ጋር የምትገናኝበት መንገድ ለምን ታሰብዋለህ? እኔ ጠርቼው ነው ዛሬ መጣሁ። ሩታንም ሆነ ምንም ፈልጎ አይደለም። አብርሃም ወዶ አይደለም ሩታን የሚያገኛት። እኔ እኮ እየነገርኳት ነው አይደል? በቃ አንተ ፈለገ እንዳልሆነ እኔ ጠርቼክ እንደሆነ እኮ በተደጋጋሚ እየነገርኳት ነው። ከዚህ በላይ ምን ላድርግና እኔ እንዴ ምን እንዳደርግ ነው የምፈልገው? እኔ እኮ በተደጋጋሚ እየነገርኳት ነው። ልጅቷን ሰማይ ፈቃደኛ አይደለችም። ከዚህ በላይ እኮ እንሂድ። ማስረዳት ባለብኝ አስረዳታለሁ። አሁን ያለ በእንደዚህ አይነት መልኩ በምንም ልንግባ እኮ እንደዚህ ሆነ እኛ ፕራንክ ነው በቃ አስቸኩለን ነው የጠራነው ምናምን ነገር ነው ያልነው እኮ ያለውን ነገር እንሂድና ቤት እናስረዳት። ራሷ ቤት እንሂድ። የታባክ አሁን በምንም አይነት መንገድ ልትቀበለኝ አትችልም። የታባታቸው ጥርስክ እያረገፉ መድኃኒዓለም ኤብሬም ይስቃል። ጥርሳቸው እየረገፍ በለው ይሻትል ምርም የለም ሻውን ማለት ነው። ትሰማኛለህ? ቀጥታ መኪና ይዘን እንሂድና ቤቷ ድረስ ያለውን ነገር በስልክ ረዳት ቪዲዮ ማሳያት ያሳያታለሁ። ችግር የለውም። የታባታቸው ከሰው ጋር በእንደዚህ አይነት መንገድ እንድማጣ የተቀረጸ ቪዲዮ ነው። አሳያታለሁ። ያለውን ነገር የህይወት አጋሪ ጠፍቶኝ ማማክረው ሰው እንዳይኖር የታባታቸው አይኖር ከልቤ ቃል ኪዳኔን አስቤ ሲጠይቁኝ ቢጨንቀኝ ተፈንቶ አንደበቶቼ ቤቷን ሂደ
ወደ ቤት ነው የምትሄደው? እንጃ ወዴት እንደምትሄድ ዝም ብለህ ቀርማ ቤት እንሂድ። ቀርማን ከሄደች በመንገዷ እንሂድ። ሌላ ነገርም እንዳትሆን ተናዳ፣ ሌላ ነገርም እንዳትሆን። አንተ ነህ ዋናው። ሰዓት ነው በዚህ ሰዓት ቤት ትሄዳለች። የትም አትሄድም። እና ሄደን ብናጣራ ነው የሚሻለው። ምን ይሻላል? ወረዛ ሌቦች ሌቦች እንዳትክፈች 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 የለችም እንዳትክፈች 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 እንዳታንሹ ስልክ ድምፅ አለ። የት ሄዳ ነው? ሌባ አለች፣ ሌባ አለች። ደህና ነኝ፣ እግዚአብሔር ይመስገን። አዎ ደህና ናት። በቃ እየተጋጋለሁ እኮ መምጣት አይጠበቅብህም ነበር። አረጋጋለሁ እኮ አልተረጋጋሽም። እንደዚህ አይደለም መረጋጋት። እያስረዳሁሽ እኮ ነው ያለሁት አይደል? እኔን መረዳት የለብሽም። ከዚህ በፊት እንደዚህ ዋሽቼ ወይ የሆነ ነገር ያገኘሽኝ ነገር አለ እንዴ? ከሌለ መረዳት መቻል አለብሽ። እንዴ የኔን ጭንቀት አይገባሽም እንዴ? ሄርሜላሽ በመጀመሪያ ደረጃ አብርሃም ፈልጎ አይደለም የመጣው። እኔ ጠርቼውና አስቸኩዬ ና ብዬ ችግር ተፈጥሯል ብዬ ነው የመጣው። ከፈለግሽ ቪዲዮ አሳይሻለሁ፣ የተቀረጸ ቪዲዮ አለ፣ መረጃ ነገር እየነገርሽ አይደል? እንደዛ አይደለም እያልኩ ያለሁት አብርሃም። በመጀመሪያ ደረጃ እኔ ማመን ካለብኝም አንተን ነው ማምነው እንጂ ኤፍሬምን ማመን አልችልም። እሺ አትመኝ። እሱም በቃ እኔ እየነገርኩሽ እኮ ነው። ለእኔን ማመን ይበቃሻል እኮ እንዴ። እኔ ወደ እጄ ነፈቅጄ አይደለም። ጠዋት ልክ ነሽ ስራ ነኝ ብዬሻለሁኝ። ስራ ነበርኩኝ እንደ ድንገት ነው የሄድኩት እያልኩሽ እኮ ነው። ማነገርሽ ጀመርሽ? አትረዳኝም። እሺ ይሄንን እንኳን አይደለም አብርሃም፣ እየተረዳኸኝ አይደለም፣ እየተረዳኸኝ አይደለም። ምንም አዳምጠኛል። ድረስ እሷ ቤት ድረስ እንዲሄድ የምችለው አንተን ፍለጋ ነው። አንተን ፍለጋ ማለት እንዴ? እኔ ስለምወድህ እኔ ስለማፈቅር በዚህ ልክ የዚህ ቤት ፍቅር ፈርዶባል። ይሄ ፍቅር ፈረደበት። ስሜት እኮ እንዲሰማኝ እኮ መሆን የለበትም ማለት እንዴ? ይሄ ፍቅር ፈረደበት። በጣም ተናግሬ ወይም ደግሞ አግባብ ያለውን ነገር በርገን ጥዬ ገብቼ ሊሆን ይችላል። ግን ደግሞ ተጠንቀቅ። ማንም የሚቀርብክ በጣም መጥፎ ነገር ሊሰሩብህና ሊሰሩብህ ስለሚፈልጉ ብቻ ነው። አለቀ። ጀግና ለምንድን አንተ ሞኝ የምትሆነው? እኔ ሁሌ አብርሃም ቤት ገባ፣ አብርሃም ምን ሆነ፣ አብርሃም ምን ተፈጠረበት እያልኩ መሳቀቅ አለብኝ? እኔ ስራዬ መስራት እስኪከብደኝ ድረስ እሷ ጋር ሄደ ስባል በጣም እየጨነቀኝ ያለው። ምክንያቱም ከዚህ ቤት አድርጋ የምታውቀው ነገር ለመልካምና ለመልካም ስላልሆነ ከዚህ በፊት ልጄን አላሳይም ማለት ስለ እሷ ምንም ክፍተት ማውራት አልፈልግም። አሁን ላይ ግን ደግሞ አልፈልግምም። ይህን ነገር ደግሞ ለእኔ መዋሸት አይጠበቅብህም ነበር። እዛ ሳይክነት ቤት እንዲሰማኝ ነው የምትፈልገው። ማን የነገረሽ? ቆይ ለአንቺ ማን የነገረሽ? ይህን ብቻ ነገር ማን ነገረሽ? ማንም ይሁን ይኸውልሽ ሄርሜ፣ በመጀመሪያ ደረጃ ተረጋጊ። አብርሃም ፈልጎት አለ የመጣው። በመጀመሪያ ደረጃ መረጋጋት ይጠበቅብሻል። ኤፍሬም ከይቅርታ ጋር እኔ አንተ ምንም ማመን አልችልም። ምክንያቱም በጣም አይ በእኔ ምክንያት ስለሆነ ነው እያስረዳሁሽ ያለሁት። አንተ በጣም በብዙ መንገድ ወንድም ላይ ስታሾፍ ስትቀልድ የሆነ አንገቱን ሲደፋ የምታደርጋቸው ነገሮች ስላሉ አንተን ላምን አልችልም። ከይቅርታ እኮ እሱን አታሚዎች እኔን አትመኝሽ። ማን የነገረሽ? ይህን ብቻ ነው ማወቅ የምፈልገው። አሁን ይሄን የነገረሽ ሰው ራሱ እኔና አንቺን ሊያጣላ የፈለገ ሰው ነው። ሄርሚ ለምን አንቺ ራስሽ ነቃቴን እንዴ? እኔን ነቃበል እያልሽኝ እኮ አንቺ ራስሽ ገና ነሽ እንዴ? ማን የነገረሽ? እንዳትንገሪ ንገሪኛ። ማን ነገረሽ? እኔ አብርሃም እንደዚህ አይነት ሰው ነገረኝ ምናምን ማለት አይደለም። የተነገረኝ ነገር በጣም ሆት እንደሆነ አደረገኝ። አንቺ ሞኝ ነሽ ወይ? ለምንድን ነው አብርሃም እንደዚህ ሲሸወድ ዝም የምትይው? አንቺ ነሽ እኮ ከጎኑ ያለሽው ምናምን ሲሉኝ በጣም ስለደበረኝ ነው የዛን ሰዓት የመጣሁት። ገባ? ሰው ስላለሽ ብቻ አብርሃም ጋር መተሽ ይህን አክል እንደዚህ ማለት የለብሽም። ገብቶሽ ማመን ካለብሽ እሱ ነው ማመን ያለብሽ። ሌላ ስለ አብርሃም ራሱ አይደለም ማመን ያለብሽ። አብርሃምን በደንብ ነው ማምነው። እናንተን ያላመንኳችሁ ገባ? እሱ እኮ የነገረሽ እኮ ነው። ምንም ነገር አላደረኩም እኮ። የኛ ምንም የሸወድነው ነገር የለም እንዴ። ከልጁ ጋር እንዲገናኝ ነው ያደረግነው። ልጁን አታገኘው ከሆነ በግልጽ ነገር
እንጂ እኛ ምንም ያደረግነው ነገር የለም። ማላመጣ በጣም ግልጽ ነው። እስከዛሬ እንደዚህ አይነት ሀሳብ አንተ እኛ ደግሞ ምንም ያደረግ ባለፈው ዕለትም ማለት ነው በቃ ሁለቱ እንዲታረቁ አደረግኩኝ። አሁንም ልጁ እንዲህ አይነት የጠራሁት አለቀ። ሌላ ነገር የለም እኮ ልጅህን አታገኝ የምል ሰው አይደለሁም እኔ። የማለትን መብት የለኝም በመጀመሪያ ደረጃ። ግን ደግሞ ኤፍሬም እናንተ ብንታረቅም በሁለታችሁ መሀል ምንም ነገር ባይፈጠርም ከዚህ በፊት አብርሃም ላይ በፈጠራችሁበት ነገር እናንተን ስለማላምናችሁ እሱም ደግሞ ወዲያው የዋህነት ልብና የይቅርታ ልብ ስላለው እንዲሸወድ ስለማልፈልግ ነው። ገባ? አንደርስታንድ አድርገኝ። ገባ? እኔ እዛ ጋር መጥቼ እንደዛ ውካታ የፈጠርኩበትና በማይገባኝ ቦታ ያቆምኩት አንድና አንድ አንተን ስለምወድ አንተን ስለማፈቅረ አንተ እንድትሸወድ ስለማልፈልግ እንድትደፋ ስለማልፈልግ ነው። ገባ? ሴት ልጅ ላይ ላጣ ካልፈልግም አሁን ካለው በፊት አንጻር ደግሞ በጣም ከበፊቱ አሁን በደንብ ታስፈልገኛለህ። ገባህ አይደል? የሆነ ነገር ሲፈጠር አንተ ለምን ለመጠየቅ እንኳን ሬዲ አትሆንም እኮ። ለምን ብዬ እኮ እየተናገርኳቸው ነበር። ለምንድን ነው እንደዚህ ያደረጋችሁት እያልኩ እየተቆጣሁኝ ነበር። ሲጀመር እኮ አንቺ እኛ ሳንግባባ ነው የመጣሽው። ሁላ ተግባብተን እኮ ቁጭ አለሽ። ለምንድን ነው እንደዚህ ያደረጋችሁት እያልኳቸው ነበር እኮ። ከፈለግሽ ቪዲዮ አለ፣ ሁሉም ነገር የተቀረጸ ቪዲዮ አለ፣ አሳይሻለሁ። በእግዚአብሔር ተይ እንደዚህ አትሆኝብኝ በእናትሽ። እኔ አላሳዝንሽም እንዲ በማሪ ስቃይ እኮ ነው ያለው። ሰላም ወስላቶች ይህንን ደግሞ ማመን መቻል አለብሽ። እኔ እየነገርኩሽ እንደዛ መሆንሽ ተገቢ አይደለም እንዴ። በዚህ ልክ እያስረዳሁሽ አይደለ እንዴ? እኔን ማመን ያቅትሻል አይደለም አብርሃም። እኔ አንተን ሰላም ንቀርች አይደለም በእናትህ እንደዛ ትበለኝ። እኔ ደግሞ እንደዛ ነው የተሰማኝ። እኔን እንዳላመንሽኝና አልሽ እኮ ቅድም ጊዜ ሁሉ ጊዜ እንደዚህ እየዋሻ ለካ እሷ ጋር እየመጣ ነው አልሽ። በጣም ይቅርታ። እኔ እንደዚህ አይነት ስሜት እንዲሰማኝ ያደረገው አንደኛ ቤት ስራ ነኝ ብለኸኝ ዋሽተኛ ተቀበባ እና ዋሽተሽ ካወኩኝ የዛሬን መቀበል ለምን ከበደሽ እንዴ? ኤርሚ ንግግርሽ እኮ ሁልጊዜ እየሸወድክ እሷ ጋር እየመጣ ነው ለካ ምናምን እኮ አልሽ። ነው በቃ በጣም ይቅርታ። እኔ ማይሆን ስሜት ውስጥ እንደገባ አታድርጊ። እኔ ፕሊዝ አንቺ ካልተረዳሽኝ ማን ሊረዳኝ ነው? እንደ አንቺ ከጎኔ ካልሆንሽ ማን ከጎኔ ሊሆን ነው? ሩታ አይደለም አሁን ላይ የሚደካማ ጎን አንተ እንደሆንክ ያውቃሉና ነገሮች በጣም አንተን እንዴት ነው በአንተ በኩል ልጎዳ እየመሰለኝ ስለሆነ ነው በዛ ልክ ፎቶ የሆንኩት እንጂ ያ የኔ ማንነት ሆኖ አይደለም። ግን ደግሞ አንተ የሆነ ነገር ሆነ ማየት አልፈልግም። በመጀመሪያ እንዴት ነው እኔ በጣም እየነገርኩ ተቃራኒ እየሆንክብኝ ያለው እዚህ ቦታ ላይ አትገኝ፣ እዚህ ቦታ ላይ አትገኝ፣ ከእሷ ጋር እንዳላይክ እያልኩክ በአንዳንድ ነገሮች አጋጣሚ ሆን አላውቅም። አንዳንድ ጊዜ አጋጣሚ አቃጣሪ ነው ይባላል እና እንደዚህ ማስከፋለሁ ብዬ አላሰብኩም። ሰላምንም ምናምን ግን ደግሞ እየነገርኩ ነው በቃ አትገኝ እዛ ቦታ ላይ ካልፈልግም እያልኩ ስትሄድ እኔም እየሸወድከኝ ነው የሚመስለኝ። እኔ አንቺን ምን አድርገሽኛል? ያሳቅሽኝ ነገር አለ? የከለከልሽኝ ነገር አለ እንዴ? ልጅ አትይ ብለሽኛል አላልሽኝም እኮ። ለምን እሳቀቃለሁ? ግልጽቱን አልነግርሽም እንዴ እኮ ስትሆኝ እኔ እራሱ ይሰማኛል እኮ። ሁለት ወስላቶች ሰላሞች እናታችሁና አይዋ ወይ ምን ፈርተሽ ነው? ቆይ ምን ሆናለሁ? ሽንኩርት አልተረዳኸኝም። ምንም አልሆንም። የትም አልሄድም። ሁሌ ምንም አልሆንም እያልክ ነው። ነገሮች በጣም የተደራረቡ ያለው ገባ። በየዋነት ሊጫወቱብህ እየሞከሩ ነው። እኔ ደግሞ ከጎን መሆን ነው የምፈልገው። ገባ። ለዛ ነው እኔ እንደዛ እየሆንክ ያለሁት። እኔ ደግሞ አጠገብህ ሆኜ ምንም ነገር እንዲፈጠርም አልፈልግም። እኔ ከጎኔ ሆነክ አንድ አንገትም እንድትደፋ አልፈልግም፣ እንድትሸወድም አልፈልግም። የራስን ህይወት እንድትኖር አልፈልግም። አለቀ። ይህም አልፈልግም። ለ2 ደቂቃም ለ3 ደቂቃም ስለ የሚሆን ነገር እንዲሰማህ አልፈልግም። ይቅርታ። ራስ ማበላጊ መቀበያ ተረጋጊ። በቃ ሁሉም ነገር በእናትህ ራስን ጠብቅልኝ። በእግዚአብሔር በቃ አንተ ራስን ከጠበቅ እኮ እኔ በዚህ ልክ አልጨነቅም አይደል እንዴ? ቢያንስ ራስን ጠብቅልኝ። ከዛ ባለፈ በኋላ የትም ብትሄድ እኔ ኮንፊደንስ ይኖረኛል። ገባ? ግን ደግሞ ከአሁን አሁን ምን ብለው ሸወዱት፣ ከአሁን አሁን ምን አይነት ነገር ብለው ሸወዱት እያልኩ ነው እየተሰማኝ ያለው እንጂ እኔ ልጅህን እንዳታይ ምናምን እንደዚህ አይነት ሰው አይደለሁም። እግዚአብሔር እኔ እንደዚህ አይነት ሰው አይደለሁም። እሺ የሁሉ ደግሞ እንደዛ እየተናገርኩ የነበረው በቃ ያው ሴት ልጅ ነኝ። ዝም ብዬ ስለተናደድኩኝ ነው። በጣም ይቅርታው። ለእኔ ምንም አልተሰማኝም። የተናገርሽው ነገር ምንም የተሰማኝ ነገር የለም። ብቻ እኔ ልመኝ አንቺ ተረጋጊ። በቃ ዋናው እንድትረጋጊ ነው የምፈልገው። ምንም የተፈጠረ ነገር የለም እያልኩሽ ነው። በቃ ይሄ እዚህ ደግሞ አንደርስታንድ አድርጊ ነገሮችን
ሰው ወራሽ ደግሞ ኦኬ ብለሽ መቀበል መቻል አለብሽ አይደል? ትምህርት ያወቅ እርሽ አሁን እርስ ታረግ እሺ፣ እርስ ታረግ እንታረቅ እሺ፣ አሁን እንታረቅ። ሁለተኛ ሶስተኛ በጣም ተናድጄ በጣም ብዙ ነገር ተናግሬ ሊሆን ይችላል። በጣም አስቀይሜ ሊሆን ይችላል። ስላላመንኩ ምናምን